አሁን ደግሞ ቴት በአብ የምንለው በተለይ ይሄ ደግሞ በትንቢተ ኤርሚያስ ምዕራፍ 52 የመጽሐፉ የመጨረሻ ምዕራፍ ሲሆን ቀደም ሲል የተናገርኩት 5 የተለያዩ ክስተቶች የተከሰቱበት ነው። ንጉስ ሰዴቅያስ በባቢሎን ንጉስ በናቡከደነጾር ላይ ማመጻቸውን ኢየሩሳሌም ከተማ ከመከበቧና መጨረሻ ላይ መውደቋን ቤተ መቅደሱና የከተማዋ ቅጥር መፍረሳቸውን ብዙ ህዝብ ወደ ባቢሎን በምርኮ መወሰዳቸውን በመጨረሻም ይሁዳ ንጉስ ኢዮአኪን በባቢሎን እስር ቤት ከብዙ ዓመታት በኋላ በክብር በመቀበሉና ከንጉሱ ጠረጴዛ ምግብ እንዲመገቡ መፈቀዱን በዚህ ትንቢት ላይ ብዙ እናያለን እና በእውነት ይሄ ብዙ 5 ክስተቶች ከተባሉትም ከተከሰቱት ከጠቀስኳቸው ነውና ጸጋ ቅድም አንቺን ጠይቄሽ ነበር ላንቺ ምን ማለት ነው ይህ ቴሻ በአብ የሚለውን ነግረሽ ነበር። ሽሎሞ ወደ አንተ ልምጣና ላንተ ቴሻ በአብ ምን ማለት ነው? እንዴት ነው የምታከብረው? ሽሎሞ እናንተ ጋር ነኝ። ቴሻ በአብ ማለት ላንተ እንደው ምን ማለት ነው? በምን አይነት ሁኔታ ነውስ የምታከብረው? እንዴት ትመለከተዋለህ? ቲሻ በአብ የሚበላው ዓመት በዓል በእኛ በኩል ሲከበር የነበረው ኢትዮጵያ የሐምሌ ጾም እየተባሉ ቤተሰቦቻችን ወላጆቻችን 15 ቀን ይጾማሉ። ስጋና ወተት ነከር አይነኩም ነበር፣ አይበሉም። መጨረሻ ላይ እንደዚህ የሚገርመው ነገር ግን ቀኑ የሚከበርበት ምክንያት ምንድነው ተብሎ ብዙ አይገለጽም ነበር። ጾም መባሉ ነው እንጂ ለምሳሌ ቤተ መቅደሱ የፈረሰበት ቀን ነው ይሄ ነው ተብሎ እዚያ ሀገር እንደሚደረገው ትንተና አልተተነተነም ነበር እና ይሄ ነው ያለው ሁኔታ። በዚህ ስሜት ነው ስናከብረው ነበር። ጸጋ አንቺን ቅድም ጠይቄሽ ነበረ። እንደው አሁን ይሄን እንግዲህ የሚያሳየው ምንድነው? በእውነት እንዲያውም በዚህ ወቅት አሁን ይሁዳውያን ብዙ እንቅስቃሴ ባያደርጉ ራሳቸውን ቢቆጥቡ ለምሳሌ አሁን ቀደም ሲል ሽሎሞ እንደገለጸውም በተለያዩ ቦታዎች ለምሳሌ አሁን የመዝናኛ ቦታዎች አሉ፣ ወደ ባህር ዳርቻዎች አሉ፣ ወደ ተለያዩ አላስፈላጊ ወደሆኑ ቦታዎች ማለትም ከዕለት ዕለት ከምናደርጋቸው ነገሮች እንድንቆጠብ የሚያዘን ምዕራፍ ነው እና ምንም እንኳን ቀደም ሲል አንቺ እንደገለጽሽውም በእውነት ይህ ቀን ላንቺ እንደው ምንድነው ማለት ነው? እንዴት ነውስ የምታከብሪው? ከእንደዚህ አይነት ነገሮችስ ያ በወቅቱ የተከሰተው ክስተትስ አሁን ያለንበት ጋር ስናነጻጽረው እንዴት ነው የምትመለከችው? በጣም ጥሩ ጥያቄ። ቀደም አቶ ሽሎሞ እንደገለጸው በኢትዮጵያ የሐምሌ ጾም ተብሎ ነው የሚታወቀው። ይጾማል። እንደውም በሐምሌ ወራት በኢትዮጵያ የአየሩ ጸባይ ቀዝቃዛ ነው፣ ክረምት ነው። ግን ለብዙ አመታት ሲጾም ሲጸለይ ይሄ ነገር ምክንያቱ ምንድነው የሚለው በዝርዝር አይቀርብም። ለምንድነው ይሄን ያልኩት? አንዳንዴ ይገርመኛል። ምናልባት ለወደፊቱ ጥናትና ምርመራ ማካሄድም ይኖርብናል። እኛ ከእስራኤል ከኢየሩሳሌም የኛ ማህበረሰብ ወጥቶ የሄደው የመጀመሪያው ቤተ መቅደስ እንደፈረሰ ነው። እውነት ነው። ለዛም ሲባል ለምሳሌ ሁለተኛው ቤተ መቅደስ ከዛ በኋላ ያሉ በዓላት እንደ ሐኑካ እንደ ፑሪም የሉንም። ሌላው በሙሉ የኦሪቱ ህግጋት ሙሉ በሙሉ አለና ከሌላው አገር ከቆየው ጋር ስናየው እኩል ነው። ግን ይሄ ቲሻ በአብ የኛ የሐምሌ ጾም የመጾም ይቅርበለን አምላካችን የተለያዩ ነገሮችን በተመለከተ በተመሳሳይ ሁኔታ ጾሙ ሲካሄድ የቆየ ሲሆን በአሁኑ ሰዓት ግን ከሁለተኛው ቤተ መቅደስ በኋላ መጀመሪያው ቤተ መቅደስና ሁለተኛው ቤተ መቅደስ የፈረሱባቸው ቀናቶች ተቀራራቢ ናቸው፣ አመቶቹ ቢለዩ። ስለዚህ ያን ጨምሮ የተለያዩ በየዓለሙ በስደት ህዝቡ የደረሰበትን መከራ ሰቆቃ አስመልክቶ የሚካሄድ የጾም ቀን ነው እና ሌላው ደግሞ ብዙን ጊዜ ለተለያዩ ችግሮች የተጋለጥን እርስ በርስ አለመግባባት ነው የሚለው አለ። ማለት ሲናክሲናም የምንለው አለመግባባት ዝም ብለ ጥላቻ እና ያ እንዳይሆን አለመግባባት የፖለቲካ ርዕዮተ ዓለም ያመለካከት ርዕዮተ ዓለም አይደለም። ከዛም አልፎ አለመግባባት የበለጠ እንዳይኖር ይሄንም ለማስታወስ ጭምር ነው። እንግዲህም አንድ መሆን አለብን። የግል ይሄ ጥላቻው ካሁን በፊት በነበሩ በታሪካችን ውስጥ ችግርን ስላመጡ ይሄን ነገር እንዳንረሳ ምንም ቢሆን አንድ ህዝብ ነን። ምንም ችግር ቢመጣ ዞሮ አንድ ላይ ነን። የውጭ ጠላት ቢመጣ ሁላችን ባንዳይ ነው የሚጨፈጭፈን። ይሄም ታሪካዊ ነውና ይሄን እንዳንረሳ ነው የሚለው ዋናው ትልቁ ነገር።
በእውነት ጸጋ ጥሩ ገልጸሽዋል። ነገር ግን አሁን ይሄን ነገርኛ እያደረግን ነው ወይ? ህዝበ እስራኤል በባለፉት ስህተቶቹ ብዙ ችግር እንደደረሰበት አንድ አለመሆኑም እርግጥ ሁሉን ማህበረሰብ ሁሉንም ህዝበ እስራኤል አንድ ሆኑ በአንድ አመለካከት ተጓዙ ወይም ተራመዱ ማለት አይቻልም። ነገር ግን ከተፈጠሩት ክስተቶች እየተማርን ነው ወይ? አሁን ተምረናል ወይ? ሽሎሞ እና ሽሎሞ እስኪመለስ እንጠብቀዋለን። ጸጋ እውነት ወደ አንቺ ልመለስና አሁን የምናየው ነገር ለምንድነው ከባለፈው ስህተቶቻችን ልንማር ማንችልበት? ህዝበ እስራኤል ለምንድነው የማይማረው? ለምንድነው ትምህርት የማይወስደው? በጣም ጥሩ ጥያቄ። የሚገርምህ አሁን ቀደም እንዳልኩት የእርስ በርስ አለመግባባት በኋላ ግን ጠላቶች አንድ ነው የሚያዩን የሚለው ከቅርቡ ትዝታችንን ነው። ጥቅምት 7 ቀን 2023 የተፈጸመው እልቂት በውስጥ የነበረው የፖለቲካ አለመግባባት፣ የርዕዮተ ዓለም አለመግባባት በተለይ በአዛ ወይም በጋዛ ሰርጥ ዙሪያ የነበሩ ሰላም የሚወዱነን ያሉ አረቦችን ከአዛ ወይም ከጋዛ ተቀብለው አምጥተው ሆስፒታል አሳክመው የሚሰዱ ከቤታቸው የሚያሰነብቱ ስራ የሚሰጡ በጣም ከአረቦች ጋር የነበራቸው ፍቅር ከፍተኛ የሆኑ ሰዎችን ነው ገብቶ ያረዷቸው፣ የጠለፏቸው፣ ያቃጠሏቸው። እና ይሄ የሚያመለክተው ከዚህ መማር የምንችለው አንደኛ የውስጥ ሀሳብ መከፋፈል ቢኖርም መርሳት የለብንም የጋራችን ጠላት አለን። የትም ቦታ ብንሄድ በአሁኑ ሰዓት ብትሄድ፣ በአሜሪካ ብትሄድ፣ በአውሮፓ ብትሄድ ጸረ ይሁዲ እንቅስቃሴ አንታይሴሚቲዝም የምንለው የተስፋፋው አንታይሴሚቲዝሙ ግራነህ ቀኝነህ ከኢትዮጵያ የመጣ ነው ከሞሮኮ ናዚ አይልም። ያ በሙሉ አንድ ሊያደርገን ይገባልና ይሄንን በጥሩ ሁኔታ መረዳት መቻል አለብን። ይሄንን በተግባር ማዋል አለብን እና በዚህ ቀን እንደዛሬው ቀን መጾማችን መጸለያችን ተገቢ ነው። ለምንድነው ይሄን ያልኩት? ብዙውን ጊዜ በተግባር ማናውላቸው ነገሮች አሉ ቀለል አድርገን የምናየውና የድሮ ታሪኩን ተመልከት። ታሪክ እኮ አይጠፋም፣ ታሪክ ይደገማል ነው አይደል የሚባለው? ሂስቶሪያ ኮዘረት ታሪክ እንደገና ይመጣል ነው አይደል? እና ያለፈው ነው የሚመጣው። ስለዚህ ይሄንን ማጤን ያስፈልጋል፣ አንድ ላይ መጓዝ ያስፈልጋል። ተመልከት፣ ኢራን በ7 አቅጣጫ ልታጠፋን እኛን ስትሞክር የትኛው ሰው ነው ብላ እንኳን አልመረጡም። ሁላችንም ለማጥፋት ነውና የሁሉ የሚያመለክተው ምን ጊዜም ቢሆን የሀሳብ አለመግባባት ይኖራል፣ የተለያየ ነገሮች ይኖራል። ግን ምን ጊዜም የምንኖረው አንድ ጥላ ስር ነን። የጋራ ጠላት እንጂ የተለያየ የእያንዳንዳችን ጠላት ወይም የየቡድኑ ጠላት የለንም። ዋናው ጠላቶቻችን ሊያጠፉት የሚፈልጉ ከመካከለኛው ምስራቅ የእስራኤልን ህዝብ ነው። ሜዲትራኒያን ውስጥ ባህር መጨመር የሚፈልጉት የእስራኤል ህዝብ ነው። በውጩ ዓለም ተመልከት። እዚህ ለምሳሌ ምን ይሉሃል? በመሬት ግጭት ነው ከፍልስጤሞች ጋር ይሉሃል። የመሬት ግጭት ከሆነ ለምንድነው አውሮፓ፣ አውስትራሊያ፣ አሜሪካ ያሉ ይሁዲዎች የሚሰቃዩትኝ በየጊዜው አንታይሴሚቲዝም እንቅስቃሴ የሚሆነው? የሰሞኑን ተመልከት። የኒውዮርክ ከተማ ከንቲባ ማምዳኒ የሚያካሂደው እንቅስቃሴ የለየለት ጸረ ይሁዲ እንቅስቃሴ ነው እና ይሄንን በሙሉ መቋቋም የምንችለው መርሳት የለብንም። አንድ ላይ ነን። እሺ አቶ ሽሎሞ ተመልሳል፣ መስመር ላይ ነህ። ሽሎሞ አሁን አንተን ምልህ ምንድነው? ቀደም ሲልም ጸጋንም የጠየኳት ነው። ለማንማርበተኛ ከባለፉት ስህተቶቻችን አይደለምና ዛሬ የሚጾመው ጾም በእርግጥ የመጀመሪያውና ሁለተኛው ቤተ መቅደስ የፈረሰበትን ህሳቤ በማድረግ ነው። ቀደም ሲልም የምትሽ የዘረዘርኩትም አለኝ። ዶክተር ጸጋም ያስታወሰችው ነገር አለ። ጥቅምት 7 እንኳን አሁን በቅርቡ የተከሰተው ክስተት ጥቅምት 7 2010 የተከሰተው ክስተት ብዙ ሊያስተምረን ይችላል። አሁንም ግን በውስጣችን ያለው አለመግባባት ወደ ጥላቻ እየተቀየረ ነው። ለምንድነው መማር የተሳነን? ሽሎሞ ይቅርታ ሽሎሞ አንተ ጋር ነን። ያውልህ ምን አለ መሰለህ፣ በእኛ በኩል በአጠቃላይ ማድረግ ያለብንን ባህላችን፣ ልምዳችንን ማስከበር የሚገባን ያ ብቻ ሳይሆን እስራኤል ሀገር ውስጥ አሁን ያለው ለምሳሌ የድሮ ሁለተኛው ቤተ መቅደስ በተለይ የፈረሰው በእርስ በርስ ጣልቻ ነው ይባላል። የእርስ በርስ ጥላቻ እና አሁን ደግሞ በተለይ
በሚደረገው የፖለቲካ ዲቤት የህብረተሰቡ ኑሮ መከፋፈሉ ሀሬዲዎች ናቸው እነዚህ ነው የመጡ ይሄ ነው ሂሎኒ ነው ዳቲ ነው በጣም ብዙ መከፋፈል አለ። በነገራችን ላይ ለዚች ሀገር በጣም አደገኛ ነው። የአንድ ህብረተሰብ ጥንካሬው ኃይሉ ብርታቱ ብልጽግናው የሚመረኮዘው አንድ ሲሆን ብቻ ነው። አንድ ካልሆነ ደግነቱ ደግል በለውና የአካባቢያችን ጠላቶቻችን ደግሞ ወደዚህ ሀገር በሚዘምቱበት ጊዜ ይሄ እንዲህ ያለ ነው እንደዚህ ያለ ነው የተከፋፈሉ ናቸው አይለንም። ሁሉንም ይሁዲ ለማጥፋት ነው የዚህ የጎረቤት ሀገር ጠላቶቻችን ሁሉ ጊዜ እንትን የሚሉት። ስለዚህ እኔ እንደማስበውና እንደምናየው ከሆነ የእስራኤል ሀገር መሪዎች በተለይ ኃላፊነት አለባቸው። ህብረተሰቡን አንድ ማድረግ እንጂ ማከፋፈል አይደለም። ብሔራዊ በሆኑ ነገሮች ላይ እየተስማሙ የዲሞክራሲ ልዩነታቸውን ደግሞ በማጉላት ሳይሆን ልዩነታቸውን ባለማጉላት የሚያገናኛቸውና አንድ የሚያደርጋቸውን ያጠናከሩና አገሪቱ ቀጣይ የሚመጣው ከትውልድ የሚተላለፍበት መንገድ ካልተፈለገ አገሪቱ እንደገና ተመልሳ ሶስተኛ ጊዜ መበታተን ሊመጣ ይችላል። ስለዚህ እዚህ ላይ አንዳንድ ጊዜ የማይታለፉ ቀይ መስመሮች አሉ። በተለይ ፖለቲካ አደገኛ ሜዳ ነው። ዶክተር ጸጋ ታውቀዋለች፣ እኔም አውቀዋለሁ። ስለዚህ ሂደህ የምታቆምበት ነገር አለና እኔ ተስፋ የማደርገው አብሮነት የሚለውን አመለካከት የሚይዙ ሁሉ ቢቀጥሉበት ደስ ይለኛል። አዎ እሱንም በእርግጥ ያስፈልጋል። ግን አሁን እያየን ነው። አሁንም ያለው ሁኔታ ራሱ በመንግስት ደረጃ እንኳን ስንመለከተው ሽሎሞ እኔ ከጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ጋር አብሬ አልቀመጥም መንግስት አልመሰረትም ያሉትም ካሁን በፊትም ነበሩ። ይሄን እንደምሳሌ አድርጌ ወሰድኩት። ሌሎች ብዙ ነገሮች ይሄ ወደ ግል ጥላቻ ያመጣም ወይ? ይሄ መከፋፈሉን ያለው አለመግባባቱን ያፈራቅቀውም ወይ? ይሄ አባባልስ በመንግስት ደረጃ አገርን በመምራት ደረጃ የተቀመጡ የክነሴት ወይም የህዝብ ተመራጭ ነው የገቡት እነሱ እንደዚህ አይነት ሲናገሩ እንደኔ አይነቱ ትንሹ ተራው ህዝብ ምን ሊያስብ ይችላል? ነው ግን ለዛ እኮ ነው ማለት ለምሳሌ በአንተ የፖለቲካ መሪ በምትሆንበት ጊዜ ሁሉ ጊዜ መቀደስ ያለብህ ወንበርክን አይደለም። ሁሉ ጊዜ እኔ ግዴ ከኔ መሪ አይደለሁም። ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው ለምሳሌ የእሳቸውን ርዕዮተ ዓለም የማይቀበሉ የፖለቲካ አካሄዳቸውን የማይደግፉ አሉ። ለምሳሌ እንደዚያ ከሆነ አይንህን ጨፍነ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ሁሉ ጊዜ ደግፍ ማለት አይቻልም። አይደለም መከፋፈል እኮ የሚመጣው እዛ ላይ ነው። መከፋፈል ሊመጣ የሚችለው ያ መሪ ለሀገሪቱ ብሔራዊ ጥቅም እያደረገላት ለስለ ርዕዮተ ዓለም ጋርንም እኮ ነው ልዩነቱ። ለምሳሌ ቢንያሚን ኔታንያሁ ዘውት ያለው አካሄድ ለምሳሌ ያህል እንደ ምሳሌ አድርጌ ላድርገውና ከፍልስጤም ለምሳሌ ከአቡ ማዘን ጋር መንግስት እንዳይመሰርቱ ወይም ከነሱ ጋር መደራደር የለብንም። ስለዚህ ሐማስንና ፋታህን አለያይቼ መኖር አለብኝ የሚል ርዕዮተ ዓለም ቢንያሚን ኔታንያሁ ተከትለው ወደ መጨረሻ ላይ ሐማስ ያመጣብንን መዓት አይተነዋል። የመጣው ውድቀት አይተነዋል። በአገሪቱ ላይ ምን አይነት ውድቀት እንደመጣ ምን አይነት ጦርነት እንዳካሄደ ሌላው ደግሞ በኢኮኖሚ አመለካከት ለምሳሌ ኢኮኖሚን በተመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያስቡት ሌላ ይሆናል። ወይ ደግሞ ኻሪዲዎች የሚሉት እንዴት ነው እኛ ብቻ ውትድርና አንሄድም፣ ግን የሌላውን ማህበረሰብ ቁጭ ብለን ገንዘብ እየተቀበልን ኦሪት እየተማረን እንኖራለን። ይህ ነገር እንደዚህ አይነት መሰረታዊ የሆኑ ነገሮች አሉ። አረቦች እንደሞስ ለምሳሌ የአረቡ ማህበረሰብ ደግሞ ለሀገሪቱ ምንም አይነት ጥቅም አይሰጡም፣ አገልግሎት አያገለግሉም፣ ውትድርና አይሄዱም። በሀገሪቱ ግን ጥቅም በሙሉ ይወስዳሉ። ግን ገንዘብ የቢጧህሎሚ የፔንሲያ የሁሉ ይቀበላል። ስለዚህ እነዚህ ነገሮች ናቸው ማህበረሰቡን የሚያከፋፍሉት። አንዱ ደጋፊ ያለው አንዱ የሚቃወም አለ። ግን በአጠቃላይ ማህበረሰቡን አንድ የሚያደርግ መሪና የሆነ ደንበርና ገደብ ኑሮ ገንደቡ የማይታለፈው ገደብ መኖር አለበት። ገደብ ከታለፈ በኋላ ግን አገሪቱ ገደል እዚህ ላይ ጸጋ ወደ አንቺ ልመጣ ነው። ላንቺን ጠይቁ ጨምረሽ ካሁን እንድትመልሽልን እዚህ ላይ ኦኬ። አሁን ሽሎሞ የተናገረው ነገር አለ። ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ እንደምሳሌ አድርገን ብንወስዳቸው በዚህ በ4 ዓመት የጊዜ ዘመናቸው እንኳን መልካም ነገር ያደረጉት አለ፣ ቀዝቀዝ ያለ ነገርም የተደረገማል ወይም ሊያደርጉት የሚገባቸው ያላደረጉት አሉ። መልካም ነገር ያደረጉትን በመደገፍ ሌላውን ደግሞ በመቃወም ለምን በዚህ ረገድ አንሄድም? ሁሉንም በሙሉ ጥሩ አልተሰራም ብሎ ማወጁና መከልከል ወይም እሱ ጋር እኔ አልሄድም እኔ እሳቸው ጋር አልጠጋም ማለቱ ይሄ ጥላቻ አይደለም ወይ? በጣም ጥሩ ጥያቄ ነው ያቀረብከው አቶ አይቸው። በመጀመሪያ ደረጃ ጠቅላይ ሚኒስትርን ከስልጣን ለማውረድ ያልተደረገ ጥረት የለም። ታስታውሱ እንደሆነ ኮሮና በነበረበት ዘመን
ከቤት እንኳን ስንወጣ በስልካችን ተከታትለ ይዙን ነበር ያለ ፈቃድ መዘዋወር። ማታ ግን ቅዳሜ ምሽት ጠቅላይ ሚኒስትሩን ይውረዱ በማለት ከሳቸው መኖሪያ ቤት ፊት ለፊት ባልፉር በተባለው ጎዳና አረ እንዲያውም ጸጋዚ ላይ 500 ሸቀል ተቀጥቼ ነበር ወጣህ ተብዬ እስካሁን አልከፈልኩም። አሁን ሰላማዊ ሰልፍ ግን ለማድረግ ጠቅላይ ሚኒስትሩን ተቃውሞ ለመውጣት ተፈቀደላቸው። ያ የሆነበት ዋናው ምንድነው? ዲሞክራሲ ነው ይያሉ ነበር ጠቅላይ ሚኒስትሩን ከስልጣን ለማውረድ። ያ ሁሉ አልተሳካላቸው። ስለዚህ እኔ የምለው አንድ ነገር አለ። አሁን ባለው የሪዮት አለመግባባት ተገቢ ነው፣ ሀሳብ መለዋወጥ ተገቢ ነው። ነገር ግን ነገሮቹ ወደ ግጭት እንዳይሄዱ ለምሳሌ ወሰድን እንደሆነ ከዛሬ ስንት ዓመት ልንበለው እንግዲህ 30 ዓመት አልፏል። 31 ዓመት ሊሆን ነው። ይስሐቅ ረቢን ጠቅላይ ሚኒስትራችን ተገለዋል። ተዘመኑ ያ በገዛ ወገን በይጋላ በዛ ወገናችን ነው። አዎ ጠቅላይ ሚኒስትሩ ናታንያውን በየጊዜው በዛቻ ላይ ነው የሚገኙት። እሳቸውን ለመጉዳት እሳቸውን ለመግደል የማይደረግ ጥረት የለም። ይሄ ነገር መሆን የለበትም። ይሄ እንዳይሆን መቀዝቀዝ ያስፈልጋል የሚል ነው። ነገር ግን ይሄን በሙሉ በውስጡ በፖለቲካ የመጣውን ሽኩቻ አነሳን እንጂ በአጠቃላይ ደግሞ በምንሄድበት ሰዓት ተመልከቱ። ጦርነቱ በሆነበት ሰዓት የእስራኤል ልጆች ባለሙ ነው የማያውቅ ነው። ሌላ ሀገር ጦርነት ሲሆን ዜጋው ከጦርነቱ ነው ወጥቶ የሚፈረጥጥ ይጠፋል። የኛዎቹ ግን ሊዋጉ መጥተው ነው ህይወታቸውን የሰው። የእስራኤል ልጆች ለረፍት ይሄዱ ለትምህርት ይሄዱ በል ከዛም አልፎ በውጭ የሚገኙ ይሁዲዎች አሜሪካ መጥተው ተዋግተው ስንቶቹ ነው የሞቱት ወላጆቻቸው ቤተሰብ ዛያለና በዚህ በኩል ደግሞ ስትሄዱ ጥሩ ነገርም አለን። እዚህ በፖለቲካው ውዝግቡን የተለያየ አለመግባባት ጥሩ ነገር አለ። ሌላው አንድ መርሳት የሌለብናል አንድ ቀልድ አለ በዚህ ልግለጽላችሁና የይሁዲ ወይም ሁለት ይሁዲ ወይም ሁለት እስራኤላውያን ባሉበት ቦታ የሐሳብ ልዩነት ስላለ ሁልጊዜ ይጋጫሉ እና ምንድነው ያለው ስለሚጋጩ ስለሚኮራረፉ ሁለት ይሁዲዎች ባሉበት ቦታ 3 ጸሎት ቤት አለ። ለምንድነው 3 ጸሎት ቤት አለ? ስለሚጣሉ አንዱ ያንደኛው ነው ያንኛው አይገባም፣ ያንዱም ደግሞ ያንደኛው ነው ያንኛው አይገባም። ሁለቱ የየብቻቸው ሲሆን ሶስተኛው ጸሎት ቤት ግን የውጭ ጠላት ሲገባ አንድ ላይ ገብቶ የሚጸልዩበት ነው ይባላል። እና አንድነትን መኖሩንም መዘንጋት የለብንም። በአሁኑ ሰዓት በሀገራችን በፖለቲካ ያለው ውዝግብ እንጂ በውጭ ዓለም ስታዩ የውጭ ጠላትን ስታዩ አንድ ላይ ቅድም አቶ ሽሎሞ ያነሳው ነገር አለ። አንተም አይቸው እስራኤል የይሁዲ ሀገርና ዲሞክራሲ የሚለው መረጃውን ተመልከቱ። በእስራኤል ሀገር 21% 2,200,000 አረቦች በእስራኤል ይኖራሉ። የእስራኤል ዜጎች ናቸው። በክነሴት ይሳተፋሉ፣ በፓርላማ አሉበት፣ መብታቸው ይከበራል። በውትድርና ያገለግሉም ከሀሪዶች ቁጥራቸው ይበልጣል። ገንዘብ ይቀበላሉ፣ ሁሉን ነገር ያገኛሉ። ግን በሀገሪቱ ይሁዲና ዲሞክራሲ ስለሆነች በእስራኤል ህግጋት በእስራኤል የሰንበት ቀን ረፍት መሆኑ ህግጋቶቹ ከሃይማኖቱ ጋር ዲን ይሁዲ ከሚለው ጋር መገናኘቱን የምታየው እነሱ በዚህ ይሳተፉ እንጂ እሺ ዶክተር ታቸው ይጠበቅ እንጂ በሃይማኖቱ ህግጋት ውስጥ አልተካተቱም። ዶክተር ጸጋ መላኩ እጅግ በጣም እናመሰግናለን ለሰጠሽን ሰፋ ለማብራሪያ። እግዚአብሔር ይስጥልን። መልካም ጾም እንግዲህ ይሁን።